ሰላም ተማሪዎች እንደምን ቆያችሁ? በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል አግሪካልቸር ዩኒት 7.3 ይሆናል ማለት ነው። 7.3 ላይ ስለ ጋይድላይንስ ፎር ሳይት ሴሌክሽን እንደ ሃውስ ኮንስትራክሽን የሚለውን ሀሳብ ሞር ዲቴል ገብተን የምናየው ይሆናል ማለት ነው። እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል አባል መሆን እንዳይረሳ። እንቀጥል። በ7.3.1 ላይ ጋይድላይንስ ፎር ሳይት ሴሌክሽን የሚለውን ሀሳብ እናያለን። ጋይድላይንስ ፎር ሳይት ሴሌክሽን ማለት ምን ማለት ነው ስንል እንግዲህ እነዚህ ፋርም አኒማሎችን ለነሱ ቤት በምንሰራበት ጊዜ በየትኛው ቦታ ላይ ቤት መሰራት እንዳለበት ከዛ ደግሞ እንደ መመሪያ እነሱ በጣም ጤናማ የሆነ አይነት እድገት ጤናማ የሆነ አይነት ሪፕሮዳክሽን እንዲኖራቸው የነሱ መኖሪያን እንዴት እንደምንመርጥ የምናይ ይሆናል ማለት ነው። when planning an entirely new farm አያችሁ the choice of location for constructing the building is the first consideration። አያችሁ አንድ ፋርም ወይም አንድ ገበሬ ምን ሲያደርግ አንድ ፕላን ሲያወጣ ለፋርም አኒማሎች ቤት ለመስራት ፕላን በሚያወጣበት ጊዜ መጀመሪያ ኮንሲደር ሊያደርግ የሚገባው ነገር ምንድነው ስንል እንግዲህ የቦታ ምርጫ ነው ማለት ነው። ወይም የቱ ቦታ ላይ ኮንስትራክት ማድረግ ወይም ቢልዲንጉን ኮንስትራክት ማድረግ እንዳለበት የመጀመሪያ ኮንሲደር ሊደረግ ወይም ከግምት ውስጥ ሊገባ የሚችል ሀሳብ ነው ማለት ነው። ሎኬሽን ሪፈር ቱ ዘ ፕሌስ። ያቺ ሎኬሽን ማለት የሆነ ቦታ ነው። ስለ ሎኬሽን ስናወራ እንግዲህ ሎኬሽን የሚለው ነገር ቦታ ነው። ወይም ያ ቦታ ደግሞ በጂኦግራፊ ላይ ሪላቲቭ ሎኬሽን እንደ አብሶሉት ሎኬሽን ብለን በ10ኛ ክፍል ጂኦግራፊ ዩኒት 1 ላይ ቪዲዮ ከቨር ለማድረግ ሞክረን ነበር ማለት ነው። እና ሎኬሽን ማለት ፕሌስ ሲሆን ዌር ኢዝ አኒማል ሃውሲንግ ያችሁ ሎኬሽን የሚለው ፕሌስ ነው ብለናል፣ ቦታ ነው ብለናል። ያም ደግሞ ለአኒማሎቹ ቤት የምናዘጋጅበት ቦታ ነው። ኢዝ ፕሌስ ኢን ሪሌሽን ቱ ሶይል ስትራክቸር ያም ደግሞ ለአኒማሎች ቤት የምናዘጋጅበት ቦታ ከሶይል ስትራክቸሩ ጋር ሪሌት የሆነ መሆን አለበት። ድሬኔጁ ከዛ ደግሞ ሮድ አክሴስ ወይም የመንገድ አቅራቦቱ በጣም ወይም ከመንገድ ጋር የተቀራረበ መሆን አለበት። ማለትም በምንልበት ጊዜ ከአንድ ቦታ ወደ ሌላ ቦታ ትራንስፖርት ለማድረግ አሁን ለምሳሌ ፋርም አኒማሎችን ብንፈልግ ከዛ መንገዱ መኖር አለበት እና ደግሞ ፕሮክሲሜት ቱ አዘር ፋርም ሃውስ ከሌላኛው ከፋርም ሃውስ አቅራባው ላይ መሆን አለበት ማለት ነው። እናም ሌሎችም ክራይቴሪያዎች ወይም ጋይድላይኖች አሉ ወደ ታች ደግሞ የምናይ ይሆናል ማለት ነው። the following factors should be considered when selecting site for animal housing ያችሁ ከስር ያሉ ፋክተሮች አሉ። ፋርም አኒማል ሃውሲንግ በምንሰራበት ጊዜ ምን ማድረግ ያለብን ኮንሲደር ማድረግ ወይም ከግምት ልናደርጋቸው የሚገቡ ማለት ነው። የመጀመሪያ ቶፖግራፊ እንደ ድሬኔጅ ነው። ቶፖግራፊ እንደ ድሬኔጅ ነው። ቶፖግራፊ በምንልበት ጊዜ የመሬት አቀማመጡ ዲፔንድ ላይ በመሆን ሳይትን ወይም ለአኒማሎች የምንሰራውን ቤት ምን ማድረግ እንችላለን ቦታውን ሴሌክት ማድረግ እንችላለን። ቶፖግራፊ ሚንስ the arrangement of the feature of an area። እቺ ቶፖግራፊ ማለት የመሬት አቀማመጡ ነው። ለምሳሌ እንደዚህ የሆነ ከዛ እንደዚህ የሆነ ቢሆን እዚህ ላይ ለመስራት ምቹ ላይሆን ይችላል፣ እዚህ ላይ ለመስራት ምቹ ላይሆን ይችላል፣ እዚህ ላይ ለመስራት ምቹ ላይሆን ይችላል። ነገር ግን ምቹ የሚሆንበትን ከመሬት አቀማመጡ ጥሩ ቦታን ማድረግ መምረጥ ወይም ቶፖግራፊ የምንለው the arrangement of feature of an area መሆኑን ከዛ ያ ኤሪያው ደግሞ ምቹ ሊሆን የሚችለው መሆኑን ከግምት ውስጥ ማስገባት ያስፈልጋል ማለት ነው። the topography of site should be ideally be elevated but fairly level when not abrupt slope። ያችሁ ይሄ የመሬት አቀማመጡ ለቤቱ ምን መሆን አለበት በጣም አይዲያል መሆን አለበት ወይም ጥሩ መሆን አለበት። ያም ደግሞ በሆነች ከፍታ ላይ ከዛ ደግሞ በጣም ወደ ታችም ያላለ ነገር ግን ትንሽ ከፍ ብሎ የሆነ መሆን ያስፈልጋል ማለት ነው። አሁን ለምሳሌ እንደዚህ ቢሆን እዚህ ቦታ ላይ በጥሩ ሁኔታ አሁን እንደዚህ ቢሆን አሁን ስሎፕ የሆነ ስለሆነ ምንድነው ጥሩ ስለማይሆን ነገር ግን እንደዚህ አይነት ቦታ ቢሆን ጥሩ ነው ማለት ነው። ፋርም አኒማል ሃውስ should always be located in well drained and area for effective drainage። አያችሁ ፋርም አኒማል ሃውስ በምናደርገው ቤት በምንሰራበት ጊዜ የግድ ኤሪያው
ዌል ድሬንድ መሆን አለበት። ማለትም ቆሻሻ ወይም ፈሳሾቹ በአግባቡ መሆን አለበት፣ የሚወርድበት አይነት ቦታ መሆን አለበት። for effective drainage the soil should be porous and the slope gentle so that drainage is efficient። አያችሁ አፈሩም ደግሞ ፈሳሾችን ወይም አየሮችን እያስገባ የሚያስወጣ አይነት አፈር መሆን አለበት ማለት ነው። ሶይል ስትራክቸርም ብለን ነበር። ስለ ሶይል ስትራክቸርም ስናወራ ደግሞ ወደ 9ኛ ክፍል ጂኦግራፊ ዩኒት 2 ላይ ስለ ምን ተነጋግረን ነበር? ስለ ሶይል ታይፖች ተነጋግረን ነበር። አይ ቲንክ 10ኛም በዩኒት 3 ላይ ተነጋግረን ነበር ማለት ነው። ፊድ ዋተር እንደ ቬተርናሪ ሰርቪስ መቅረብ አለበት። የተስተካከለ ምግብ የሚኖርበት ቦታ መሆን አለበት። የውሃ ያለበት ቦታ መሆን አለበት። ከዛ ደግሞ የእንስሳት ሕክምና አገልግሎት ከዛ ቅርብ የሆነ ቦታ መሆን አለበት ማለት ነው። a good source of clean water supply should be available cheaply and unplenty። አያችሁ በጣም ክሊን የሆነ እና ለአመት ሙሉ የሚቀርብ የውሃ አቅርቦት ያለበት ቦታ መሆን አለበት። ያም ደግሞ ውሃ በርካሽ የሚገኝ እናም ደግሞ በብዛት የሚገኝ ውሃ ያለበት ቦታ መሆን አለበት ማለት ነው። a year round supply of water is essential for animal። አያችሁ አመቱን ሙሉ ውሃ የሚቀርብበት ኤሪያ ከሆነ ለአኒማሎች ምንድነው በጣም አስፈላጊ ነው። ለሳኒቴሽናቸው፣ ለንጽህናቸው፣ ለሰራተኞች እና ለሪሳይደንስ እና ፋየር ፕሮዳክሽን አያችሁ እዛ አካባቢ ለሚኖሩት ወይም አሁን የእሳት አደጋ ራሱ ቢነሳ ምን ለማድረግ ፕሮቴክት ለማድረግ አመቱን ሙሉ ዝናብ አልኩኝ ውሃ የሚቀርብበት ቦታ መሆን አለበት። ዝናብ እንኳን ባይሆን ምን የሆነ ትልቅ የውሃ መውረጃ ወይም ትልቅ ወንዞች ወይም አካባቢ ላይ መሆን ጥሩ ነው ማለት ነው። the site should be located in an area where there are adequate veterinary service። ያ ሳይቱ ወይም ቦታው በቂ የሆነ ምን ያለበት የህክምና የእንስሳት ህክምና አገልግሎት ያለበት መሆን አለበት። and where feed is available at cheapest price። አያችሁ የሚመገቡት ምግብም ደግሞ በቺፐስት ፕራይስ ማለትም በርካሽ ዋጋ የሚገኝ አይነት ቦታ መሆን አለበት። በርካሽ ዋጋ በሚልበት ጊዜ በብዛት የሚገኝ እንደማለታችን ነው ማለት ነው። ምክንያቱም በብዛት ካለ ነው ምን በርካሽ ሊሰጥ የሚችለው። ሌላኛው ደግሞ accessibility ነው። the site should be preferred and located where a good market outlet and power electric source and the weather road are available። እዚህ ጋር ምንድነው የሚለው አቅርቦት ያለበት ቦታ መሆን አለበት። የምን አቅርቦት በምንልበት ጊዜ አሁን አንድ ፋርመር ምን ካደረገ በኋላ ካሳደገ በኋላ ወደ ገበያ ለማቅረብ ከገበያ አቅራባ ላይ መሆን አለበት። አሁን ለምሳሌ አንድ ከብትን ወይም አንድን ከብትን ምን ካደረገ ካደለበ ለመሽጠት ደግሞ 200-300 ኪሎ ሜትር ሄዶ የሚሸጥ ከሆነ ይሄ ምንድነው በጣም ድካም ስለሆነ ከገበያው ጋር ምን የሆነ መሆን አለበት በጣም የቀረበ መሆን አለበት። እና ፓወር ላይን በምንልበት ጊዜ ኤሌክትሪክ ፓወር ሶርሱ ያለበት ኤሪያ መሆን አለበት። and all weather road are available። አያችሁ ማንኛውም የመንገድ አቅርቦት ያለበት ኤሪያ መሆን አለበት ማለት ነው። there should be provision for easy electric connection። አያችሁ በቀላሉ ከኤሌክትሪክ ኮኔክሽን ሊደረግ አይነት የሚችል ቦታ መሆን አለበት። outage are more likely if the site of far removed from the electric substation። አያችሁ outage are more likely if the site is removed from electric substation ማለት ነው። ይሄ outage more likely ከሳይቱ ምን መሆን አለበት far removed መሆን አለበት ማለት ብዙም የራቀ መሆን የለበትም። from electric substation በሚልበት ጊዜ ዋናው ኤሌክትሪክ ከሚሰራጭበት ብዙም የተራቀ መሆን አለበትም ማለት ነው። you need to have access to a very good road to ease and supply process። እኛችሁ በጣም ጥሩ የሆነ የመንገድ አቅርቦት ያለበት ከዛ የፈለገውን ነገር በፈለገው ሰዓት ምን ማድረግ የሚችልበት ማቅረብ የሚችልበት መሆን አለበት ማለት ነው። inadequate road and transportation facility create problem። እኛችሁ በቂ ያልሆነ የመንገድ መሰረተ ልማት ካለ ትራንስፖርቴሽን ፋሲሊቲ ወይም በቂ የሆነ መኪና የሚገባበት ማይወጣበት ቦታ ከሆነ
ችግር ሊፈጥር ይችላል። to produce and market fresh farm product ያችሁ ፍሬሽ የሆነ ፋርም ፕሮዳክቶችን ለገበያ ማቅረብ እንዳይቻል ያደርጋል። ለምሳሌ ሚልክን፣ ሚትን፣ ፊሽን፣ ኤግን አሁን በሰዓቱ ወደ ገበያ ለማቅረብ የመንገድ አቅርቦቱ በጣም ጥሩ መሆን አለበት። የትራንስፖርቴሽን ፋሲሊቲ በጣም ከፍተኛ መሆን አለበት። እንደዛ ካልሆነ ደግሞ ፕሮብሌም ይፈጥራል ማለት ነው። ለምሳሌ በሚልክ ላይ፣ በሚት ላይ፣ ፊሽ እና ኤግ ጉዳዮች ላይ ነክ ነገሮች ላይ ፕሮብሌም ይፈጥራል ማለት ነው። ሌላኛው ምንድነው ስንል እንግዲህ ዲስታንስ ፍሮም ሬሲደንስ ከመኖሪያ ቤት ጋር ያለው ርቀት አስፈላጊ ነው ማለት ነው። አንድ ለፋርም አኒማል ከሚሰራው ቤት ጋር ማለት ነው። addresses inherence in livestock operation especially when manure is not managed properly አያችሁ ለምንድነው እንዲርቅ ወይም በሆነ ዲስታንስ ላይ ከመኖሪያ ቤት ይሄ እነዚህ ፋርም አኒማል ሃውዞቹ እንዲርቁ የሚፈልጉ በሚልበት ጊዜ የነሱ ፊጋቸው በስርዓቱ ማናጅ ካልተደረገ የተለያዩ ሽታ ይዞ ስለሚመጣ በዛም ልክ ነው በሽታዎችንም ሊያስተላልፍ ስለሚችል ማለት ነው። ሌላኛ prevailing wind direction in relation to non-awned resident is important ናቸው። prevailing wind direction በሚልበት ጊዜ በብዛት በአንድ ቦታ የሚነፍስ ንፋስ ካለ ከዛ ደግሞ ያ ወደ መኖር አካባቢ የሚነፍስ ከሆነ ከዛ የተለያዩ ኤርቦርን ዲዚዞች ሊከሰቱ ይችላሉ። አየር ወለድ በሽታዎች ምክንያቱም ከፊጋቸው እና ደግሞ ከሰው ልጅም ጋር በጣም የተቀራረበ ከሆነ ማለትም የሰው ልጅ ሰገራውን በሚጥልበት ጊዜ ከዛ ላይ ሳር በቅላል ያንን ደግሞ እነሱ ከበሉ ከዛ ደግሞ እዛ ውስጥ በሽታ ያለበት ወይም ፓቶጂኖች ያለበት ከሆነ በሽታ የመተላለፍ አቅሙ ምንድነው ከፍተኛ ማለት ነው። ስለዚህ መራቁ በጣም ጥሩ ነው። the site should not be near hospital ያችሁ ይሄ የመኖሪያ ቤታቸው የፋርም አኒማል ከሆስፒታል የራቀ መሆን አለበት ወይም ቅርብ የሆነ መሆን የለበትም። ከትምህርት ቤት የራቀ መሆን አለበት ወይም ከትምህርት ቤቱ ቅርብ መሆን የለበትም። resident area slaughter houses አሁን ለምሳሌ የሚታረዱበት ቦታ ከሰው መኖሪያ አንፃር ቅርብ መሆን አለበት መሆን የለበት። ምክንያቱም አሁን ቀሪ አካባቢ ብታዩት ድምፁ ራሱ ሰውን ይረብሻል ኦሬዲ በሚታረድበት ጊዜ። ከዛም በተጨማሪ ደግሞ የሚጣሉ ነገሮች አሉ። ይሄ ሆድ ዕቃ ውስጥ ከዛ ያሉት የሚጣሉ ከዛ ሽታቸው ጥሩ ስላልሆነ የደም ሽታ ራሱ ሌሎች ነገሮችንም ሊያስከትል ስለሚችል መራቅ አለበት። አስብላስ ደግሞ ከፋክቶሪም ይሄኛው ሳይቱ ወይም የፋርም አኒማል ሃውዙ በደንብ የራቀ መሆን አለበት። ከፋክተሮች የሚወጡት በካይ የሆኑ ነገሮች ሊበክላቸው ስለሚችል ማለት ነው። ሌላኛው ምንድነው ሲል እንግዲህ guarantee for healthy animal ያችሁ ለአኒማሎች በቃ ዋስትና ሊኖረው የሚችል አይነት ቦታ መሆን ያለበት። the site should preferably not be located by the side of national highway or mine market laws to reduce risk of disease transmission አያችሁ በናሽናል ሃይዌይ ላይ ወይም አውራ ጎዳናዎች አጠገብ መሆን የለበትም። ለምን በሚልበት ጊዜ እንግዲህ ወይም ማርኬት ኤሪያም ላይ መሆን የለበትም። ተላላፊ የሆኑ በሽታዎችን ሊያስተላልፍ ስለሚችል ማለት ነው። እንደውም እኮ ኮሮና ቫይረስን ሁላ ከባት እንደመጣ ነው አሰምሽኖች ወይም አንዳንድ ግምቶች የሚያወሩት ማለት ነው። ምክንያቱም ባት የሚለው ይሄ የወለለት ወፍ የሚላችሁ ማለት ነው። ከነዛ ስለዚህ ከፋርም አኒማሎችን በሽታ በቱበርክሎሲስ ሁላ ይተላለፋል ማለት ነው። ስለዚህ በጣም የራቀ ቦታ መሆን ያስፈልጋል። there should be enough space between farmhouse to reduce possibility of disease spread ያችሁ የበሽታ መሰራጨቱን ለመቀነስ እንዲያስችል በጣም enough የሆነ ስፔስ between farm house ላይ ያስፈልጋል። በመኖሪያ ቤትና በሃውስ ላይ በጣም የተራራቀ ቦታ ያስፈልጋል። ሌላኛው ሳይዝ ነው። the area for the farm should be adequate size ያችሁ the area for the farm should be adequate size
ይሄ ኤሪያው ለፋርም ሃውስ የሚቀመጠው ቦታ በቂ የሆነ ሳይዝ መሆን አለበት ወይም ሰፊ መሆን አለበት። ዋይል ኮንሲደሪንግ ፉቸር ኤክስፓንሽን አሁን ለምሳሌ አንድ ሰው እንደዚህ 1 ሄክታር ቢይዝ ከዛ 100 ካሬ ሜትር ላይ ቤት ዘንድሮ ግን እዚህ ላይ 200 ዶሮዎችን ብቻ ለማራባት ቢፈልግ በመጪ ዓመት ደግሞ ሰፊ ለማድረግ ከፈለገ እንደዚህ ጋር መጨመር ይችላል። ስለዚህ ፉቸር ኤክስፓንስ ወይም ወደፊት ሰፊ ለማድረግ የሚፈልግ ሰው ከሆነ በጣም ሰፊ የሆነ ቦታ ሊኖር ይችላል ማለት ነው። ምክንያቱም ፍሪዶማቸውም በዛ ልክ ስለሆነ ማለት ነው። ፕላን ፎር ኤክስፓንሽን ሳም ይር ኢን ፉቸር ኮንሲደር ዳብሊንግ ሳይዝ አንቲሲፔትድ አት ፐርሰንት አያችሁ ወደፊት ለመጨመር አስቦ ከሆነ ከዛ ደግሞ ኤሪያውን ማድረግ አለበት ሰፊ ማድረግ ያስፈልጋል። አቮይድ ሎኬቲንግ ፋሲሊቴት ኒር ፕሮፐርሊ ላይን ፐብሊክ ዩዝ ኤሪያ ኦር አዘር ፊቸር ዛት ሊሚት ኤክስፓንሽን። ከዛ ደግሞ አቮይድ ማድረግ ያለባቸው ነገሮች አሉ። አሁን ለምሳሌ ብዙ ሰዎች የሚገኙበት ኤሪያ ላይ ቢሆን አሁን ከተማ መካከል ቢሆን ከዛ በቀጣይ ዓመት ደግሞ ብዙ ሰፊ ለማድረግ ከፈለገ ኤሪያውን ሰፊ ለማድረግ ፐብሊክ ላይን ፕሮፐርቲ ላይን ከሆነ ወይም ፐብሊክ ዩዘር ኤሪያ ከሆነ በቀጣይ ዓመት እንደፈለገ ለማስፋት አይመቸውም። ስለዚህ እንደዚህ አይነት ሊሚቴሽኖች ኤክስፓንስ በሚያደርግበት ጊዜ እንዳይኖሩ ከዛ ኤሪያ የራቀ መሆን አለበት ማለትም አንድ የተለየ ቦታ መሆን አለበት ማለት ነው። ምክንያቱም አሁን ለምሳሌ እንደዚህ ከተማ መሃል በሆን ይሄኛው የሱ በሆን ከዛ ደግሞ 100 ካሬ ሜትር ለሙሉ ቢያደርግ በቀጣይ ዓመት ደግሞ ማስፋፋት ቢፈልግ ይሄኛውም ሰው ከዛ ለሱ ሊሸጥለትም ለመግዛትም አቅሙም ደግሞ ሊኖር ስለማይችል አንደኛውን ከተማ ወጣ ብሎ በጣም ሰፊ ገዝቶ ከዛ ደግሞ እንደፈለገ ማስፋፋት ይችላል ማለት ነው። ይሄንን ነው የሚያወራው። አቮይድ ሎኬቲንግ ፋሲሊቴት ኒር ፕሮፐርሊ ላይን ፐብሊክ ዩዘር ኤሪያ ኦር አዘር ፊቸር ዛት ሊሚት ኤክስፓንሽን ሌሎችንም በጣም እንዳይሰፉ ሊሚት የሚያደርጉትን ፊቸሮችንም ማድረግ አለበት አቮይድ ማድረግ አለበት። በቀጣይ እንግዲህ 7.3.2 ጋይድላይንስ ፎር ኮንስትራክሽን ኦፍ አኒማል ሃውስ የሚለውን ሀሳብና ሪቪው ኤክሰርሳይዝ አይተን የምንጨርስ ይሆናል ማለት ነው።